ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን የመረጃ ነጻነትን ለማረጋገጥ የተረቀቀው አዋጅ የግል ሚዲያዎችንና የተጋባዥ እንግዶችን ነጻነት በተጋፋ መልኩ በዝግ ውይይት ተደረገበት። እውቅ የፖለቲካ እስረኞች ከፍተኛ ጥበቃ ወደሚደረግበት ቃሊቲ ማረሚያ ቤት እንዲዛወሩ መደረጋቸው ታወቀ። የኢትዮጵያ የውጭ ጉዳይ ሚኒስቴር ከዩናይትድ ስቴትስ ጋር የመከላከያ ትብብርን ጨምሮ የተለያዩ ስምምነቶች መፈረማቸውን አስታወቀ። የሕክምና ማሽኖችን በኮንትሮባንድ ወደ ሀገር ውስጥ በማስገባት የተጀመረውና በባዶ ቼክ ውዝግብ የተጠናቀቀው የጀነራል ባጫ ደበሌና የአብ ሜዲካል ሴንተር ውዝግብን የተመለከተ መረጃ እናቀርባለን። ከተማዋ ስታጌጥ እኛ በጨለማ ውስጥ ነን ሲሉ በአዲስ አበባ የኮሪደር ልማት ሳቢያ የተፈናቀሉ 4000 የሚጠጉ አባወራዎች የፍትህ ያለህ አቤቱታ አሰሙ። የብሔራዊ መረጃና ደህንነት አገልግሎት አንዳንድ ሰራተኞች ላይ በቅርቡ የተጣለው የጥቅማ ጥቅም ቅነሳና የአበል መቋረጥ በሰራተኞች ዘንድ ከፍተኛ ቅሬታ አስነሳ። በአዲስ አበባ ያሉ የምርጫ ጣቢያ አስፈጻሚዎች የመራጮችን ምስጢራዊ መረጃ በግዴታ አሳልፈው እንዲሰጡ በወረዳ አመራሮች ጥያቄ እየቀረበላቸው መሆኑን ተናገሩ የሚሉና ሌሎችንም መረጃዎች ይዘናል። አብራችሁን ቆዩ። አሻራ ለመስጠት ያለ እንግልትና የሚጠየቅ ሙስናን በተመለከተ መሰረት ሚዲያ በቅርቡ የሰራውን የምርመራ ዘገባ ተከትሎ ለውጥ መደረጉን የፌዴራል ፖሊስ አስታወቀ። ሚዲያችን ሚያዝያ 15 ቀን 2018 ዓ.ም ወደ መካከለኛው ምስራቅ ሀገራት ለስራ የሚሄዱ ኢትዮጵያውያን ዜጎች የአሻራ ምርመራ ወይም የወንጀል ነጻ ሰርተፊኬት አሰጣጥ ላይ ያለውን እጅግ አሰልቺ እንግልትና ላላስፈላጊ ወጪ የሚዳረግ ቢሮክራሲን በማጋለጥ ያቀረበው ዝርዝር የምርመራ ዘገባን ተከትሎ ፌዴራል ፖሊስ አሰራሩ ላይ ለውጥ ማድረጉን ገልጿል። ይህ ዘገባ ይፋ ከሆነ ከጥቂት ሳምንታት በኋላ የኢትዮጵያ ፌዴራል ፖሊስ ባወጣው ይፋዊ መግለጫ ተገልጋዮች የወንጀል ነጻ ሰርተፊኬት ለማውጣት ካሉበት የኢትዮጵያ ክፍል ሁሉ ተጉዘው አዲስ አበባ በሚገኘው የፎረንሲክ ምርመራ ዳይሬክቶሬት በአካል መገኘት የነበረባቸውን አስገዳጅ አሰራር መቀየሩን በግልጽ አሳውቋል። ግንቦት 6 2018 ዓ.ም ጀምሮ ተግባራዊ በሚሆነው በዚህ አዲስ መመሪያ መሰረት ተገልጋዮች በአካል አዲስ አበባ መምጣት ሳያስፈልጋቸው በስራና ክህሎት ሚኒስቴር በተዘጋጁ ማዕከላት አማካኝነት በየአካባቢያቸው በሚገኙና በሚልኳቸው ህጋዊ ኤጀንሲዎች በኩል አገልግሎቱን በቀላሉ ማግኘት እንደሚችሉ ፖሊስ ገልጿል። መሰረት ሚዲያ በዘገባው ዜጎች ለቀናት በፀሐይና በዝናብ በመንከራተት እንዲሁም ላላስፈላጊ የትራንስፖርትና የሆቴል ወጪዎች እየተዳረጉ ይፈጸምባቸው የነበረውን እንግልት በማስረጃ አስደግፎ ማቅረቡ ለፌዴራል ፖሊስ ውሳኔ እንደ ዋና ግብአትና መነሻ ሆኖ እንዳገለገለ ታውቋል። የምንከፍለውን ዋጋ ለህግ አድርሱልን ያሉ በርካታ ሰዎች ለሚዲያችን በጽሁፍና በድምጽ ያደረሱት መረጃ እንደሚያሳየው ከሳምንታት በፊት በፌዴራል ፖሊስ አሻራ ለመስጠት እስከ 5ና አልፎ አልፎም 1 ሳምንት ደጃፍ ተሰልፎ መጠበቅ ግድ ሆኖ ነበር። ይኸው ዛሬ 5ኛ ቀናችን ነው። ቀንም ሆነ ሌሊት እዛው ነው አዳራችን። እሱን ብንችለውም የፖሊስ ዱላና ድብደባ መቋቋም አልቻልንም። በዚያ ላይ በተደራጁ ሌባዎች ዝርፊያው ለጉድ ነው በማለት በወቅቱ የተናገሩት አንድ ተስተናጋጅ ናቸው። አክለውም ምንም መፍትሄ እያገኘን አይደለም፣ እኛ ከዛው ተሰልፈን ውለን አድረን አንዳንዶች በአቋራጭ እስከ 10,000 ብር እየከፈሉ ያስጨርሳሉ በማለት አስረድተዋል። ሌላ ወጣት ደግሞ እናስጨርሰላቸዋለን ብር ከፈሉ ተብለው የከፈሉ ይካዳሉ። ይህም ብዙዎችን ተስፋ እያስቆረጠ ነው በማለት አስረድቶ ነበር። አይንህ ቢያይ ተስፋ መቁረጥ ብቻ ሳይሆን በሚሆነው ነገር ታዝናለህ። የትን ሂድ? ጉዳያችን የት ይታይ? ለማን እንጩህ? በየመን በረሃ ህይወታችን ከሚያልፍ በህጋዊ መንገድ ለመሄድ ነበር። ነገር ግን ተስፋ ቆረጥን። እውነት ግን ለመንግስት የኢትዮጵያ ወጣት የቀይ ባህር ያዞራት መሆን ለሀገር ኩራት ነው ወይ ብሎ ይጠይቃል። ሚዲያችን የደረሰው ተደጋጋሚ መረጃ እንደሚጠቁመው ለውጭ ሀገር የሥራ ጉዞ በፌዴራል ፖሊስ የአሻራ መስጫ ቢሮ በቀን እስከ 5000 ሰዎች ተሰልፈው ሲጠብቁ ነበር።
የመረጃ ነጻነትን ለማረጋገጥ የተረቀቀው አዋጅ የግል ሚዲያዎችንና የተጋባዥ እንግዶችን ነጻነት በተጋፋ መልኩ በዝግ ውይይት ተደረገበት። የመንግስትን አሰራር ግልጽነት ለማረጋገጥና የዜጎችን መረጃ የማግኘት መብት በተግባር ለመተርጎም በሚል የተዘጋጀው አዲሱ የመረጃ ነጻነት ረቂቅ አዋጅ ራሱ መረጃን በከለከለና የፕሬስ ነጻነትን በገደበ ሁኔታ ውይይት እንደተደረገበት ታወቀ። የህዝብ ተወካዮች ምክር ቤት የህዝብ ይፋዊ ውይይት በሚል በጠራው በዚህ መድረክ ከተመረጡና አስቀድመው ከተፈቀደላቸው ግለሰቦች ውጪ ሌሎች እንዳይሳተፉ የተከለከሉ ሲሆን የተገኙት ሚዲያዎችም ዘገባ እንዳይሰሩ ታግደዋል። ከግል ሚዲያዎች ኢቢኤስ ብቻ ተጋብዞ እንደነበር ታውቋል። በምክር ቤቱ የዲሞክራሲ ጉዳዮች ቋሚ ኮሚቴ አዘጋጅነት ግንቦት 5 ቀን 2018 ዓ.ም የተካሄደው የውይይት መድረክ ይፋዊ የህዝብ ውይይት የሚል ስያሜ ቢሰጠውም አፈጻጸሙ ግን እጅግ የተገደበና ከህዝብ እይታ የራቀ ነበር ያሉት አንድ በስብሰባው ተሳታፊ የነበሩ ምንጫችን ናቸው። በጉዳዩ ላይ በቀጥታ የሚመለከታቸው የተወሰኑ የሚዲያ ባለሙያዎችና የሙያ ማህበራት ተወካዮች በውይይቱ ላይ እንዲገኙ ቢደረግም ጋዜጠኞቹ የውይይቱን ሂደት በድምጽም ሆነ በምስል ቀርጸው ለህዝብ እንዳያቀርቡ ጥብቅ ክልከላ ተደርጎባቸዋል። ባለሙያዎቹ በመድረክ ላይ የተገኙት በታዳሚነት ብቻ እንጂ በጋዜጠኝነት ሙያቸው ዘገባ ለመስራት እንዳልሆነም ተነግሯቸዋል። ይህ ክልከላ የተፈጸመው ራሱ ረቂቅ አዋጁ በመንግስት አሰራር ላይ የምስጢራዊነት ባህልን ለመስበር የወጣ መሆኑ በተነገረበት መድረክ ላይ መሆኑ የዝግጅቱን ታላቅ ተቃርኖ ቁልጭ አድርጎ አሳይቷል። ለውይይት በቀረበው የረቂቅ አዋጁ ማብራሪያ ሰነድ ላይ በግልጽ እንደሰፈረው አዲሱ ህግ ያስፈለገበት ዋነኛ ምክንያት በመንግስት ተቋማት ዘንድ የተንሰራፋውን መረጃን የመደበቅ ባህል በማስወገድ ግልጽነትን፣ ተጠያቂነትንና የህዝብን መረጃ የማግኘት መብት ለማረጋገጥ ነው። ማብራሪያ ሰነዱ አክሎም ከ17 ዓመታት በፊት ወጥቶ የነበረው የመገናኛ ብዙሃንና የመረጃ ነጻነት አዋጅ ቁጥር 590/2000 በዋናነት ሳይተገበር የቀረበትን ምክንያት ሲያብራራ በመንግስት አሰራር የሚንጸባረቀውን የምስጢራዊነት ባህል ማስወገድ የሚያስችል ግልጽ አሰራር አለመዘርጋቱና የመንግስት አካላት የመልካም ገጽታ ግንባታ ስራ የሚሰራው መረጃን በመደበቅ ነው የሚል የተሳሳተ አመለካከት በመያዛቸው ነው ይላል። ይሁን እንጂ ይህንኑ ምስጢራዊነትን እንስበር የሚል ማብራሪያ የያዘን ረቂቅ አዋጅ ራሱ የህዝብ ተወካዮች ምክር ቤት በምስጢርና ከተመረጡ ሰዎች ጋር ብቻ መወያየቱ አግራሞትን ፈጥሯል። የህዝብ ይፋዊ ውይይት ተብሎ በተጠራ ስብሰባ ላይ የህዝብ ዓይንና ጆሮ የሆኑት ሚዲያዎች ዘገባ እንዳይሰሩ መከልከላቸው የአዋጁ ዓላማ ዜጎችን መረጃ ለማስታጠቅ ነው ወይስ መረጃን ይበልጥ ለመገደብ የሚል ጠንካራ ጥያቄን አስነስቷል። መሰረት ሚዲያ የተመለከተው የምክር ቤቱ ይፋዊ የጥሪ ደብዳቤ እንደሚያሳየው ኮሚቴው ለተቋሞች በላከው ደብዳቤ ላይ በስብሰባው የሚሳተፉ የሥራ ኃላፊዎችን ዝርዝር አስቀድማችሁ አሳውቁን በማለት ጥብቅ የሆነ የቅድመ ምዝገባ አካሄድን ተከትሏል። በተለምዶ በዲሞክራሲያዊ ስርዓቶች ውስጥ የህዝብ ውይይት ሲባል ማንኛውም ጉዳዩ ያገባኛል የሚል ዜጋ፣ ተመራማሪ፣ የሚዲያ ተቋምም ሆነ የሲቪል ማህበረሰብ በነጻነት ተገኝቶ ሐሳቡን የሚሰጥበት እንዲሁም በቀጥታ ስርጭት ለህዝብ የሚተላለፍ መሆን ሲገባው የዚህ ረቂቅ አዋጅ ውይይት ግን በኮታና በቁጥጥር ስር ውሎ አልፏል። በቦታ የተገኙ አንዳንድ የዘርፉ ባለሙያዎች ለመሰረት ሚዲያ በሰጡት አስተያየት ይህ አይነቱ አግላይ አካሄድ በረቂቅ አዋጁ ላይ እምነት እንዳይጣል ያደርጋል ብለዋል። አዋጁ በቀጥታ የሚነካው ጋዜጠኞችንና መረጃ ፈላጊውን ማህበረሰብ ሆኖ ሳለ የውይይቱ ሂደት ራሱ የመረጃ መብት ጥሰት የታየበት መሆኑ በቀጣይ ህጉ ጸድቆ ወደ ስራ ሲገባ በመንግስት ተቋማት ዘንድ ሊያጋጥም የሚችለውን ፈተና ገና ከወዲሁ የሚያሳይ ነው በማለት ስጋታቸውን ገልጸዋል። መረጃን ለህዝብ ክፍት ለማድረግ የሚወጣ ህግ ከህዝብ እይታ ተደብቆ በዝግ በር መወያየቱ የኢትዮጵያ የመረጃ ነጻነት ጉዞ አሁንም ከወረቀትና ከንግግር ባለፈ በተግባር እጅግ ፈታኝ እንደሆነ የሚያሳይ ሆኖ አልፏል። እውቅ የፖለቲካ እስረኞች ከፍተኛ ጥበቃ ወደሚደረግበት ቃሊቲ ማረሚያ ቤት እንዲዛወሩ መደረጋቸው ታወቀ። በቂሊንጦ ማረሚያ ቤት በስር ላይ የሚገኙ ታዋቂ የፖለቲካ እስረኞችና የምክር ቤት አባላት በከፍተኛ ጥበቃ ወደሚታወቀው የቃሊቲ ማረሚያ ቤት እንዲዛወሩ መደረጉን የመሰረት ሚዲያ ምንጮች አረጋገጡ። ስማቸው እንዳይጠቀስ የፈለጉ አንድ የፌዴራል ማረሚያ ቤት አስተዳደር ሰራተኛ ለሚዲያችን እንደገለጹት ከሆነ አቶ ዮሐንስ ቦያለው፣ አቶ ክርስቲያን ታደለ፣ ዶክተር ወንዶሰን አሰፋና ጋዜጠኛ ጎበዜ ሲሳይን ጨምሮ በርካታ ተጽዕኖ ፈጣሪ ግለሰቦች ወደ ቃሊቲ እንዲዛወሩ ከተደረጉት ውስጥ ይገኙበታል። ይህ የእስር ቤት ዝውውር የተደረገው ያለምንም ቅድመ ማስታወቂያ ሲሆን እስረኞቹ በድንገት ተነስተው ወደኛ አዲሱ ማረፊያቸው እንዲያመሩ ተደርጓል ብለው ማረጋገጫውን የሰጡት አንድ የቃሊቲ እስር ቤት ባልደረባ ናቸው።
ለዚህ ድንገተኛ ዝውውር እንደ ዋና ምክንያት የቀረበው በቅርቡ የሚካሄደውን አገር አቀፍ ምርጫ ተከትሎ በአዲስ አበባ ከተማ ውስጥ ሁከትና ብጥብጥ ከተነሳ ለጥንቃቄ በሚል የተሰጠ የጸጥታ ስጋት መረጃ ነው ተብሏል። የብሔራዊ መረጃና ደህንነት አገልግሎት እንዲሁም የኢንፎርሜሽን መረብ ደህንነት አስተዳደር በጋራ ባጠናቀሩት መረጃ መሰረት በምርጫው ወቅት ብጥብጥ ቢነሳ እነዚህ ታዋቂ እስረኞች ትኩረት ሊሆኑ ይችላሉ የሚል ቅድመ ማስጠንቀቂያ ለመንግስት መቅረቡ ታውቋል። በመሆኑም መንግስት የጸጥታ ስጋቱን ለመቀነስና እስረኞቹን በቅርብ ክትትል ስር ለማዋል ሲል ይህንን ውሳኔ ማስተላለፉ ተሰምቷል። እነዚህ የፖለቲካ እስረኞች እስካሁን በቂሊንጦ ማረሚያ ቤት ቆይታ የነበራቸው ቢሆንም መንግስት በተለያዩ ጊዜያት የጸጥታ ስጋት አለ በሚል ምክንያት እስካሁን ከ5 ጊዜ በላይ ከተለያዩ ማረሚያ ቤቶችና ዞኖች ሲያዘዋውራቸው መቆየቱ ይታወሳል። ይሁን እንጂ የአሁኑን ዝውውር ከአሁን ቀደም ለየት የሚያደርገው እስረኞቹን በከተማው ዳርቻ ካለው የቂሊንጦ ማረሚያ ቤት በማውጣት ወደ መሃል ከተማ በማስጠጋት በፌዴራል ፖሊስና በሀገር መከላከያ ሰራዊት ጥምር ኃይል ጥብቅ ጥበቃ እንዲደረግባቸው መደረጉ ነው የሚሉት ምንጮቻችን ናቸው። ከላይ በስም ከተጠቀሱት ግለሰቦች በተጨማሪ ሌሎች ከፍተኛ አመራሮችና ባለሙያዎች የዝውውሩ አካል መሆናቸው ታውቋል። ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደ፣ ዶክተር ሲሳይ አውግቸው፣ ዶክተር ግብረአብ አለሙና ጋዜጠኛ ዳዊት በጋሻውን ጨምሮ ወደ 50 የሚጠጉ በሽብር ወንጀል ተጠርጥረው በስር ላይ የሚገኙ ግለሰቦች በአሁኑ ወቅት በቃሊቲ ከፍተኛ ጥበቃ ማረሚያ ቤት እንደሚገኙ የመሰረት ሚዲያ ምንጮች አረጋግጠዋል። ዝውውሩን ተከትሎ በእስረኞቹ ቤተሰቦች ዘንድ ጭንቀት የተፈጠረ ሲሆን እስካሁን ድረስ በማረሚያ ቤቱ በኩል የተሰጠ ይፋዊ መግለጫ የለም። የኢትዮጵያ የውጭ ጉዳይ ሚኒስቴር ከዩናይትድ ስቴትስ ጋር የመከላከያ ትብብርን ጨምሮ የተለያዩ ስምምነቶች መፈረማቸውን አስታወቀ። በዋሽንግተን ዲሲ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ እና የዩናይትድ ስቴትስ የፖለቲካ ጉዳዮች ረዳት ሚኒስቴር አሊሰን ሁከር በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር ያለመ የሁለትዮሽ መዋቅራዊ ውይይት ማዕቀፍ ተፈራርመዋል። ይህ አዲስ ማዕቀፍ በዋናነት በኢኮኖሚ፣ በንግድና ኢንቨስትመንት፣ በመከላከያና ደህንነት ትብብር እንዲሁም በክልላዊ ሰላምና መረጋጋት ዙሪያ በትኩረት ለመስራት የተነደፈ ነው ተብሏል። ስምምነቱ በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ለማስፋፋት፣ የጋራ ጥቅምን መሰረት ያደረገ የደህንነት ትብብርን ለማጠናከርና በምስራቅ አፍሪካ ቀጠናዊ ሰላምን ለማረጋገጥ የሚያስችል ቅንጅትን ለመፍጠር እንደሚረዳ የውጭ ጉዳይ አስታውቋል። ከዚህ በተጨማሪ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በዚሁ የሁለትዮሽ ውይይት ጎን ለጎን ተገናኝተው መክረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ቶሚ ፒጎት እንደገለጹት ማርኮ ሩቢዮ በምስራቅ አፍሪካ የሚነሱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ኢትዮጵያ የምትጫወተውን ጉልህ ሚና አድንቀዋል። ሚኒስትሮቹ በውይይታቸው ወቅት በኢትዮጵያና በዩናይትድ ስቴትስ መካከል ያለውን የደህንነት አጋርነት እንዲሁም በሁለቱ ሀገራት መካከል ያሉ የንግድ ዕድሎችን ለማሳደግ የተወሰኑ ጠቃሚ እርምጃዎችን በተመለከተ ሰፊ ምክክር ማድረጋቸው ተገልጿል። የሕክምና ማሽኖችን በኮንትሮባንድ ወደ ሀገር ውስጥ በማስገባት የተጀመረውና በባዶ ቼክ ውዝግብ የተጠናቀቀው የጀነራል ባጫ ደበሌና የአብ ሜዲካል ሴንተር ውዝግብ ዛሬ በምርመራ ዘገባችን የምንዳስሰው በጀነራል ባጫ ደበሌና የአብ ሜዲካል ሴንተር ወይም የአብ ሜዲካል ኤንድ ሪሃቢሊቴሽን ሊሚትድ ተወካይ መካከል የተፈጠረውን እጅግ አነጋጋሪ የሆነውን የገንዘብና የሕግ ክርክር ነው። ጉዳዩ እንዲህ ነው። የአዲስ አበባ ፖሊስ ባካሄደው ጥልቅ ምርመራ በግል የሕክምና ዘርፍ ላይ የተሰማራው ይህ ተቋም 40 የኩላሊት ማጠቢያ ወይም የኩላሊት ዲያሊሲስ ማድረጊያ ማሽኖችን ከውጭ ሀገር ወደ ኢትዮጵያ ለማስገባት በሚያደርገው ጥረት ውስጥ ጀነራል ባጫ ደበሌ ያላቸውን ከፍተኛ የመንግስት ግንኙነት በመጠቀም 15ቱን ማሽኖች ያለምንም ቀረጥ እንዲገቡ ለማድረግ ተስማምተው እንቅስቃሴ ጀመሩ። ለዚህ የድጋፍ አገልግሎት ተቋሙ ለጀነራሉ 11 ሚሊዮን ብር እንዲከፈላቸው በሁለቱ ወገኖች መካከል ስምምነት ላይ ተደርሶ ስራው ቢጀመርም ማሽኖቹ በቦሌ ዓለም አቀፍ አየር ማረፊያ በኩል ሲገቡ ያልተጠበቀ ክስተት በመፈጠሩ በሁለቱ ወገኖች መካከል ያለው ግንኙነት ሊሻክር ችሏል። ከ15ቱ የኩላሊት ማጠቢያ ማሽኖች ጋር ተያይዞ አንድ የሲቲ ስካን ማሽን በተጨማሪ በመግባቱ ጀነራሉ ይህ ማሽን ቀደም ሲል ከተደረገው ስምምነት ውጭ በመሆኑ ተጨማሪ ክፍያ ካልተፈጸመልኝ ማሽኖቹን አላስወጣም በሚል ባነሱት ቅሬታ ምክንያት በሁለት ወገኖች መካከል ጠብ ሊፈጠር ችሏል የሚሉት አንድ ስም አይጠቀስ ያሉ የመንግስት ምንጫችን ናቸው።
የተቋሙ ተወካይ የሆኑት ወይዘሮ ትዕግስት አበበ ጀነራሉ የጠየቁትን ተጨማሪ ክፍያ ብቻ ሳይሆን ቀደም ሲል ለተደረገው ስምምነት ይከፈል የነበረውን ክፍያም አልከፍልም በማለታቸው ጀነራል ባጫ ደበሌ በእጃቸው የሚገኘውንና እንደ ዋስትና ተቀብለውት የነበረውን 5,500,000 ብር የሚያዘውን ደረቅ ቼክ ወደ ባንክ በመውሰድ ለማስመታት ጥረት አድርገዋል። ይሁን እንጂ የኢትዮጵያ ንግድ ባንክ የቼክ ቁጥር ሲዲ 48035416 እና ሲዲ 48035417 በወቅቱ ወደ ባንክ ሲቀርቡ በሂሳቡ ላይ የነበረው ቀሪ ተቀማጭ ገንዘብ 0.89 ሳንቲም ብቻ መሆኑን በማረጋገጡ በወይዘሮ ትዕግስት ላይ የወንጀል ክስ እንዲመሰረት ምቹ ሁኔታ ፈጥሯል። የቀረቡት የፍርድ ቤት ሰነዶች እንደሚያሳዩት የፌዴራል ፍትህ ሚኒስቴር በወይዘሮ ትዕግስት አበበ ላይ በ1996 ዓ.ም የወጣውን የፌዴሪ የወንጀል ህግ አንቀጽ 693 ንዑስ አንቀጽ 1 በመጥቀስ በቂ የገንዘብ ተቀማጭ በሌለው ሂሳብ ላይ ቼክ በመስጠት ወንጀል ክስ መስርቶባቸዋል። ይህ የህግ ክርክር በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀጠለ ቢሆንም ከህግ ሂደቱ ጎን ለጎን ከፍተኛ የመንግስት ባለስልጣናት ጣልቃ በመግባት ጉዳዩን በሽምግልና ለመፍታት ጥረት እያደረጉ መሆኑ ተሰምቷል። በተለይ የቀድሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ በጀነራል ባጫ ደበሌና በተቋሙ ተወካዮች መካከል በመግባት ጉዳዩ በስምምነት እንዲያልቅ እያደራደሩ እንደሆነ ምንጮች ጠቁመዋል። ይህም አልፎ አልፎ ጉዳዩን የያዙት ዳኛ አቶ ፈይሳ በዳዳ ሳይቀሩ ተከሳሿ ከጀነራሉ ጋር ስምምነት ላይ ካልደረሰች እስከ 10 ዓመት ሊያደርስ የሚችል እስራት እንደሚጠብቃት በመግለጽ በሽምግልና ውስጥ እጃቸውን እንዳስገቡ እነዚህ የመንግስት የመረጃ ምንጮች ያስረዳሉ። ወይዘሮ ትዕግስት አበበ በአዲስ አበባ ፖሊስ ኮሚሽን በተለምዶ 3ኛ ፖሊስ ጣቢያ ተብሎ በሚጠራው ስፍራ ለ45 ቀናት ያህል በእስር ላይ ከቆዩ በኋላ በከፍተኛው ፍርድ ቤት በኩል በተፈቀደላቸው ዋስ አማካኝነት ከእስር ተለቀው ክርክራቸውን በውጭ ሆነው ለመቀጠል መቻላቸውን ሰምተናል። ይህ አጠቃላይ ሂደት በኢትዮጵያ ውስጥ ያለውን የህግ የበላይነት ጥያቄ ውስጥ የሚከት ሲሆን በተለይም ከፍተኛ እውቅና ያላቸው ዝናና ስልጣናቸውን ተጠቅመው በኮንትሮባንድ ስራ ላይ መሰማራታቸውና ይህንኑ ተከትሎ የሚመጣው የህግ ጥያቄዎችን በሽምግልና ለመሸፈን መሞከሩ የስርዓቱን ብልሹነት የሚያሳይ ሆኖ ተገኝቷል የሚሉት ደግሞ አንድ ስማቸውን የማንጠቅሰው የፖሊስ ባልደረባ ናቸው። መሰረት ሚዲያ ካገኛቸው ተጨማሪ ፍንጮች መረዳት እንደቻለው ሌሎች በርካታ ተጽዕኖ ፈጣሪ ግለሰቦችም በተመሳሳይ መልኩ በኮንትሮባንድና በህገወጥ የንግድ እንቅስቃሴዎች ውስጥ ተሳታፊ ስለመሆናቸው የሚጠቁሙ ሰነዶች ያሉ ሲሆን እነዚህንም ሰነዶች በማቀናጀት ለህዝብ ይፋ ለማድረግ ሚዲያችን ዝግጅቱን እያጠናቀቀ ይገኛል። ከዚህ ክስተት የምንረዳው ትልቁ ቁም ነገር በግል ድርጅቶችና በመንግስት ባለስልጣናት መካከል ያለው ያልተገባ ትስስር የሀገሪቱን የኢኮኖሚ ደህንነት አደጋ ላይ እየጣለው መሆኑን ነው የሚሉት ምንጮች በተለይም እንደ ኩላሊት ህክምና ያሉ ወሳኝ የህክምና መሳሪያዎችን ያለ ቀረጥ ለማስገባት የሚደረገው ጥረት በመልካም ጎኑ ቢታይም ሂደቱ በህግና በስርዓት ከመመራት ይልቅ በግለሰቦች ፈቃድና በጥቅም ትስስር ላይ የተመሰረተ መሆኑ የፍትህ ስርዓቱን እያዳከመው ይገኛል። በጀነራል ባጫ ደበሌ ስም የተጻፈውና በቂ ገንዘብ የሌለው 5,500,000 ብር ቼክ በራሱ የዚህ የተበላሸ ግንኙነት አንዱ ማሳያ ሲሆን ጉዳዩ በዳኞችና በአቶ አባዱላ ገመዳ በኩል በሽምግልና እንዲያልቅ የሚደረገው ግፊትም የህግ የበላይነትን የሚሸረሽር ተግባር ነው ብለው አስተያየታቸውን ደምድመዋል። መሰረት ሚዲያ ይህንን ጉዳይ በንቃት መከታተሉን የሚቀጥል ሲሆን በቀጣይም ከጉዳዩ ጋር ተያያዥነት ያላቸውን አዳዲስ መረጃዎችን ለተከታዮቹ የሚያደርስ ይሆናል። ለዚህ የምርመራ ዘገባ የጀነራል ባጫ ደበሌንና የአብ ሜዲካል ሴንተርን አስተያየት ለመቀበል ያደረግነው ሙከራ አልተሳካም። የቀረቡት ምስሎችና ሰነዶች በሙሉ በዝርዝር ተፈትሸው ወደዚህ ዘገባ የተካተቱ ሲሆን በተለይም የንግድ ባንክ ምላሽና የክስ መዝገቡ በዘገባው ውስጥ ለተጠቀሱት ነጥቦች እንደ ዋና መረጃ ሆኖ አገልግሏል። ከተማዋ ስታጌጥ እኛ በጨለማ ውስጥ ነን ሲሉ በአዲስ አበባ የኮሪደር ልማት ሳቢያ የተፈናቀሉ 4000 የሚጠጉ አባወራዎች የፍትህ ያለህ አቤቱታ አሰሙ። በአዲስ አበባ ከተማ አስተዳደር እየተካሄደ ባለው የኮሪደርና የወንዝ ዳርቻ ልማት ፕሮጀክት ምክንያት ከነባር ይዞታቸው የተነሱ በሺዎች የሚቆጠሩ ዜጎች ተገቢው የካሳ ክፍያ ሳይፈጸምላቸውና መሰረተ ልማት በሌለበት አካባቢ እንዲሰፍሩ መደረጋቸውን በመጥቀስ ብርቱ ቅሬታቸውን እያሰሙ ይገኛሉ። ቅሬታ አቅራቢዎቹ ቁጥራቸው ከ3800 እስከ 4000 የሚገመት አባወራዎች በ2017 ዓ.ም ህዳር ወር ላይ ለልማት በሚል ከቀያቸው ተነስተው በአራብሳ ቃጥላ ማርያም ጀርባ በሚገኘው ባዶ የእርሻ ቦታ ላይ እንዲሰፍሩ መደረጋቸውን ለመሰረት ሚዲያ ተናግረዋል።
ይህ ሰፊ ቁጥር ያለው ተፈናቃይ ማህበረሰብ እንደሚገልጸው የሰፈሩበት አካባቢ ውሃ፣ መብራትና መንገድን የመሳሰሉ መሰረታዊ አገልግሎቶች የማይገኙበት በመሆኑ ሕይወታቸው ለከፋ አደጋ ተጋልጧል። ከተሰጣቸው አነስተኛ የካሳ ክፍያ ላይም በወቅቱ ለተለያዩ ጉዳዮች በሚል ቅናሽ ተደርጎ እንደተሰጣቸውና ያገኙትንም ጥሪት ለቤት ኪራይና ለዕለት ጉርስ በማዋል አሁን ላይ ቤት ለመስራት ቀርቶ ለዕለት ምግብ የሚሆን አቅም እንዳጡ በምሬት ይናገራሉ። በአዲስ አበባ ከተማ እየተከናወነ ያለው የኮሪደር ልማት ፕሮጀክት ከተማዋን ለነዋሪዎቿ ምቹና ውብ ለማድረግ ያለመ እንደሆነ በመንግስት በኩል ቢገለጽም በሌላ በኩል ግን እንዲህ መሰል ግዙፍ ፕሮጀክቶች ዝቅተኛ ገቢ ያላቸውን ነዋሪዎች ከከተማው ማዕከል በማፈናቀል ወደ ዳርቻዎች የሚገፉ መሆናቸው በዘርፉ ባለሙያዎች ዘንድ ስጋት ሲፈጥር ቆይቷል። በተለይም ተፈናቃዮች ከማህበራዊ ትስስራቸውና ከስራ ቦታቸው መራቃቸው እንዲሁም በቂ የካሳ ክፍያና የመልሶ ማቋቋም ስራ አለመከናወኑ በዜጎች ኑሮ ላይ የሚያሳድረው ጫና ከፍተኛ መሆኑ ይነገራል። የአሁኑ ቅሬታ አቅራቢዎች እንደሚሉት ጉዳዩን በግልም ሆነ በኮሚቴ በኩል ለሚመለከታቸው የመንግስት አካላት ለማመልከት ቢሞክሩም ተገቢውን ምላሽ ከማግኘት ይልቅ ማስፈራሪያ እንደሚደርስባቸውና የቅሬታ ሰሚ ኮሚቴዎችም የህዝቡን ድምፅ ለማሰማት ፈቃደኛ እንዳልሆኑ ገልጸዋል። ከተማዋ በእኛ መስዋዕትነት በመብራትና በአረንጓዴ ተክል ብታጌጥም የእኛ ህይወት ግን ጨልሟል የሚሉት እነዚህ ዜጎች የሚመለከታቸው የመንግስት አካላት የገቡትን ቃል እንዲያከብሩ፣ ቀሪ የካሳ ክፍያዎች የሚፈጸሙበትንና የሰፈሩበት አካባቢ መሰረተ ልማት የሚገነባበትን ግልጽ የጊዜ ሰሌዳ በአስቸኳይ እንዲያሳውቋቸው ጠይቀዋል። መሰረት ሚዲያ ይህን የዜጎችን ሮሮ በማድመጥና በመከታተል ጉዳዩን ለሚመለከታቸው የመንግስት አካላት በማድረስ በኩል የጋዜጠኝነት ኃላፊነቱን መወጣቱን ይቀጥላል። በድሬዳዋ በአንድ የግል እጩ ተወዳዳሪ ላይ በመንግስት አካላት እየተፈጸመ የሚገኝ መጠነ ሰፊ የማጥላላት የማስፈራራት ዘመቻና የፍትህ መጓደል አነጋጋሪ ሆኗል። በመጪው ሀገራዊ ምርጫ በድሬዳዋ የምርጫ ክልል የግል እጩ ተወዳዳሪ ሆነው የቀረቡት ዶክተር ሀብታሙ አለሙ በከተማዋ ከሚስተዋለው ብልሹ አሰራርና ሙስና ጋር በተያያዘ ስር ነቀል ለውጥ ለማምጣት ቢነሱም ከፍተኛ የመብት ረገጣና የማጥላላት ዘመቻ እየደረሰባቸው መሆኑን ገለጹ። ዶክተር ሀብታሙ በሙያቸው በድል ጮራ ሆስፒታል የሚያገለግሉ ጠቅላላ ሐኪም ሲሆኑ በምርጫው ወቅት ከገዢው ፓርቲ እጩና ከከተማዋ ከንቲባ አቶ ከድር ጁሃር ጋር ለፉክክር መቅረባቸውን ተከትሎ በማህበራዊ ሚዲያ የስም ማጥፋትና የዛቻ ድርጊቶች እየተፈጸሙባቸው ይገኛሉ። በተለይም የሌሊት ታክሲ ሹፌሮች ሊቀመንበር የሆነው ቃል ኪዳን ፀሐይ የተባለ ግለሰብ ከተለያዩ ግብረ አበሮቹ ጋር በመሆን በፌስቡክ ገጹ የዶክተር ሀብታሙ ምስል ከእንስሳት ጋር በማቀናጀትና የሐሰት መረጃዎችን በማሰራጨት የምርጫ ስነ ምግባር አዋጅ ቁጥር 1162/2011 አንቀጽ 134 እና 135ን የጣሰ ተግባር እየፈጸመ መሆኑን አያይዘው ገልጸዋል። ይህ በእንዲህ እንዳለ ተጎጂው እጩ ጉዳዩን ለድሬዳዋ ፖሊስ፣ ለፌዴራል ፖሊስ፣ ለአቃቤ ሕግና ለምርጫ ቦርድ በደብዳቤ ቢያሳውቁም እስካሁን ድረስ ተገቢው የሕግ እርምጃ አለመወሰዱን ተናግረዋል። ግለሰቡ ከፖሊስ ጋር የቅርብ ግንኙነት ያለው ካድሬ በመሆኑ በድሬዳዋ ፖሊስ ኃላፊዎች ከለላ እየተደረገለት እንደሚገኝና የፌዴራል ፖሊስም መጀመሪያ ላይ እርምጃ ለመውሰድ ቃል ቢገባም በኋላ ላይ ግን ጉዳዩን ችላ በማለት ተጠርጣሪውን ለይቶ ከመያዝ ይልቅ ለእጩ የሰጡት ምላሽ አጥጋቢ እንዳልሆነ አመልክተዋል። ዶክተር ሀብታሙ ለፌዴራል ጠቅላይ አቃቤ ሕግ ባስገቡት ደብዳቤ ላይ እንደገለጹት ኒማ ጉዮ፣ አይመን ሳላህና ጌሮ ብሬ የተባሉ የሐሰት ፌስቡክ አካውንቶች ስማቸውን ለማጠልሸትና ሕዝብ በሳቸው ላይ ያለውን አመኔታ እንዲያጣ ለማድረግ ሌት ተቀን እየሰሩ መሆኑን አስረድተዋል። ከዚሁ ጋር ተያይዞ በድሬዳዋ የማህበራዊ አንቂና የዶክተር ሀብታሙ የቅርብ ጓደኛ የሆነው ወጣት በቃሉ ምስጋናው በማህበራዊ ሚዲያ መረጃ በመስጠቱ ብቻ ከ2 ወር በላይ በፖሊስ ቁጥጥር ስር መዋሉ ሌላኛው የፍትህ መጓደል ማሳያ ሆኖ ቀርቧል። ፖሊስ በማስረጃ የተደገፈ የወንጀል አቤቱታ የቀረበበትን ግለሰብ በነፃነት ሲያዘዋውር በበጎ አድራጎት ስራዎቹ የሚታወቀውን ወጣት በቃሉን ያለበቂ ምክንያት ማሰሩ በከተማ ወጣቶች ላይ ፍርሃት ለመልቀቅና ደጋፊዎችን ለማሸሽ የታለመ ስልት መሆኑን እጩ ተወዳዳሪው ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የድሬዳዋ ቅርንጫፍ ለፌዴራል ፖሊስ ጉዳዩ እንዲታይ ደብዳቤ ቢጽፍም በተግባር የታየ ለውጥ ባለመኖሩ ጉዳዩ ወደ ሚዲያ እንዲወጣና ህዝቡ የእኩልነትና የፍትህ ጥያቄው እንዲመለስ ድምፅ እንዲሆንላቸው ጥሪ አቅርበዋል። ዶክተር ሀብታሙ አለሙ በማስረጃነት ባቀረቧቸው የፌስቡክ ምስሎች ላይ እንደሚታየው ቃል ኪዳን ፀሐይ የተባለው ግለሰብ በበግ ጠባቂነት እንኳን አደራ ለማይሰጥ ሰው የድሬዳዋ ተወካይ በማድረግ ስህተት አንሰራም የሚሉና እጩን የሚያጥላሉ ጽሑፎች ሲያጋራ ቆይቷል።
በተጨማሪም በሕክምና ልብሳቸው ላይ የጭንብል ምስል በመለጠፍ የፊርማ ንግድ አጭበርባሪው በሚል ስም በማጥፋት ላይ እንደሚገኝ ከፌስቡክ ስክሪንሻት ለመረዳት ተችሏል። ይህ አይነቱ ድርጊት በነፃና ፍትሐዊ ምርጫ ላይ ጥቁር ነጥብ የሚጥል በመሆኑ የሚመለከታቸው የፍትህ አካላትና የሰብአዊ መብት ተሟጋቾች ጉዳዩን ባንክሮ ሊመለከቱት እንደሚገባና የሕግ የበላይነት ሊረጋገጥ እንደሚገባ እጩ ተወዳዳሪው በጽኑ አሳስበዋል። በብሔራዊ መረጃና ደህንነት አገልግሎት አንዳንድ ሰራተኞች ላይ በቅርቡ የተጣለው የጥቅማ ጥቅም ቅነሳና የአበል መቋረጥ በሰራተኞች ዘንድ ከፍተኛ ቅሬታን አስነሳ። በብሔራዊ መረጃና ደህንነት አገልግሎት ውስጥ በልዩ ኦፕሬሽን ዋና መምሪያ ስር የሚሰሩ ሰራተኞች በተቋሙ ውስጥ የሚታየውን የጥቅማ ጥቅም መቋረጥና የደሞዝ ቅነሳ ለመሰረት ሚዲያ አስረዱ። እነዚህ ሰራተኞች ማንነታቸውን ለማረጋገጥ የሚያስችል የብሔራዊ መረጃና ደህንነት አገልግሎት መታወቂያቸውን የያዙ ሲሆን ተቋሙ ቀደም ሲል ለስራ ወደ ክልሎች በሚወጡበት ወቅት ይከፍላቸው የነበረውን አበል እንዳቆመባቸው ተናግረዋል። ቀደም ሲል በአፍሪካ ህብረት በኩል ይለቀቅ የነበረው በጀት መቋረጡን ተከትሎ ሰራተኞቹ ለስራ በሚንቀሳቀሱበት ወቅት ለምግብና ለሌሎች መሰረታዊ ፍላጎቶች የሚሆን ወጪን ከራሳቸው ደሞዝ እንዲሸፍኑ በመገደዳቸው ለከፍተኛ የኢኮኖሚ ቀውስ መጋለጣቸውን ገልጸዋል። በአፍሪካ ህብረት ምግብ የተመገብነው ከተቋሙ በጀት ነው አሉን። ግን ከዚህ በፊት የሚበጅተው የውጭ ጉዳይ ሚኒስቴር ነበር። አሁን ሂደን ስንጠይቅ ድጋሜ እንዳንጠይቅ ትባረራላችሁ አሉን። አሁንም ቤተሰብ መምራት አልቻልንም ብለው ለሚዲያችን ተናግረዋል። ከአበሉ መቋረጥ በተጨማሪ ሰራተኞቹ በደሞዝ ስኬል ላይ ከፍተኛ ልዩነት መኖሩንና ቅነሳ እንደተደረገባቸው ይናገራሉ። ለምሳሌ በሲቪል ሰርቪስ ስሌት መሰረት 25000 ብር አካባቢ መከፈል የነበረበት ደሞዝ በተቋሙ ውሳኔ ወደ 17000 ብር ዝቅ እንዲል የተደረገ ሲሆን ሌሎች ሰራተኞች ደግሞ አጠቃላይ የወር ደሞዛቸው 13000 ብር አካባቢ መሆኑን ገልጸዋል። ይህንኑ የክፍያ ችግር በተመለከተ የተቋሙን የፋይናንስ ክፍል በጠየቁበት ወቅት ክፍያው ከውጭ ጉዳይ ሚኒስቴር መለቀቅ እንዳለበትና 7 ሚሊዮን ብር የሚጠጋ በጀት መዘግየቱ እንደ ምክንያት እንደተነገራቸው ጠቁመዋል። ሆኖም ግን ሰራተኞቹ አሁን ባለው አስከፊ የኑሮ ውድነት ምክንያት ቤተሰቦቻቸውን ማስተዳደር እንዳልቻሉና ለልጆቻቸው የሚሆን ዳቦ እንኳን መግዛት አቅም እንደሌላቸው በምሬት ገልጸዋል። የመረጃው ምንጮች ይህንኑ ጥቆማ ይፋ ሲያደርጉ ከፍተኛ ስጋት እንዳለባቸው በመግለጽ ጉዳዩ የሚመለከተው አካል ዘንድ ደርሶ መፍትሄ እንዲሰጣቸውና ድምጻቸው እንዲሰማ ጠይቀዋል። በአዲስ አበባ ያሉ የምርጫ ጣቢያ አስፈጻሚዎች የመራጮችን ምስጢራዊ መረጃ በግዴታ አሳልፈው እንዲሰጡ በወረዳ አመራሮች ጥያቄ እየቀረበላቸው መሆኑን ተናገሩ። በአዲስ አበባ ከተማ የሚገኙ የምርጫ ጣቢያ አስፈጻሚዎች በምርጫ ክልል ኃላፊዎችና በወረዳ አመራሮች አማካኝነት ከፍተኛ እንግልትና ጫና እየደረሰባቸው መሆኑን ለሚዲያችን ተናገሩ። አስፈጻሚዎቹ በላኩልን ዝርዝር መረጃ መሰረት በገለልተኝነት እንዲያገለግሉ በኢትዮጵያ ብሔራዊ ምርጫ ቦርድ የሰለጠኑ ቢሆንም ከቅርብ ጊዜ ወዲህ ግን ከከንቲባ ጽሕፈት ቤት ወረዳ በተባለ ቀጥተኛ ትዕዛዝ የመራጮችን ምስጢራዊ መረጃ አሳልፈው እንዲሰጡ በወረዳ አመራሮች ጥያቄ ሲቀርብላቸው ቆይቷል። ይህ ድርጊት የተጀመረው የወረዳ አመራሮች ቀደም ብሎ ቤት ለቤት በመዞር የመዘገቡት የመራጮች መረጃ በኦንላይን ከተመዘገበው መረጃ ጋር ባለመጣጣሙና የበርካታ መራጮችን ሙሉ መረጃ ማግኘት ባለመቻላቸው እንደሆነ ተጠቁሟል። የምርጫ ጣቢያ አስፈጻሚዎቹ ይህንን ህገወጥ ጥያቄ ውድቅ በማድረግ የታማኝነት ቃላቸውን ለመጠበቅ ቢሞክሩም የየምርጫ ክልሉ ኃላፊዎች ከመንግስት አመራሮች ጋር በጥቅም በመመሳጠር ለጣቢያ አስፈጻሚዎች የተሰጠውን የኢሜል አድራሻና የይለፍ ቃል ወይም ፓስወርድ አሳልፈው መስጠታቸው ታውቋል። በዚህ ምክንያት የወረዳ አመራሮች ለምዝገባ ተብሎ ከፕሌይ ስቶር የወረደውን አፕሊኬሽን በመጠቀም የመራጮችን ሙሉ ስም፣ ስልክ ቁጥርና የመራጭነት መታወቂያ ወይም ቮተር አይዲ ያለምንም ከልካይ እየወሰዱ መሆኑ ተረጋግጧል። በዜጎች የግል መረጃ ደህንነት ላይ ከፍተኛ ስጋት ደቅኗል። ይህ ተግባር የምርጫውን ተአማኒነት ጥያቄ ውስጥ የሚጥል ከመሆኑም በላይ በዜጎች የግል መረጃ ደህንነት ላይ ከፍተኛ ስጋት ደቅኗል። አስፈጻሚዎቹ አክለው እንደገለጹት በኦንላይን የምዝገባ ሂደት ወቅት በአፕሊኬሽኑ ላይ የሚታዩ ስህተቶችንና ጉድለቶችን በተደጋጋሚ ለበላይ ኃላፊዎች ቢያሳውቁም ምንም አይነት ማስተካከያ ሳይደረግ እስከ ምርጫ ዋዜማ መድረሱ አጠራጣሪ ነው። በአሁኑ ወቅት የህዝብን አደራ ለመጠበቅ የሚጥሩ አስፈጻሚዎች በወረዳ አመራሮች ጥርስ እየተነከሰባቸውና የተለያዩ ማስፈራሪያዎች እየደረሱባቸው በመሆኑ ለደህንነታቸው ዋስትና እንደሌላቸው ገልጸዋል።
በምርጫ ክልል ኃላፊዎችና በፖለቲካ አመራሮች መካከል ያለው የጥቅም ትስስር የምርጫውን ነፃነትና ፍትሐዊነት ክፉኛ እያበላሸው መሆኑን የሚገልጹት ቅሬታ አቅራቢዎቹ ለሚደርስባቸው ማንኛውም ጥቃት ተጠያቂው ማን እንደሆነና በዚህ ሁኔታ የሚካሄድ ምርጫ ውጤቱ ምን ያህል ተአማኒ ይሆናል የሚሉ ጥያቄዎችን ሰንዝረዋል። በነዳጅ የሚሰሩ ከ250 ሚሊዮን ዶላር በላይ ግምት ያላቸው ተሽከርካሪዎች ጅቡቲ ላይ ከጥቅም ውጪ እየሆኑ ነው ተባለ። በትራንስፖርትና ሎጂስቲክስ ሚኒስቴር ውስጥ እየታየ ያለው የአመራር ቸልተኝነትና ስር የሰደደ የሙስና አሰራር በሀገር ሀብትና በዜጎች ሕይወት ላይ ከፍተኛ አደጋ እየደቀነ መሆኑ ተሰምቷል። በመስሪያ ቤት ውስጥ የሚገኙ ታማኝ ምንጮች እንደገለጹት ከሆነ በመስከረም ወር ላይ ጠቅላይ ሚኒስትሩ በነዳጅ የሚሰሩ ከባድ ተሽከርካሪዎች ወደ ሀገር እንዳይገቡ የተናገሩትን ንግግር እንደ ሽፋን በመጠቀም የተወሰኑ አመራሮች ለግል ጥቅማቸው ሲሉ በዘርፉ ላይ መሰናክል እየፈጠሩ ይገኛሉ። ይህ ውሳኔ ከመተላለፉ በፊት በብዙ ሚሊዮን የሚቆጠር ዶላር ወጪ ተደርጎባቸው የገቡና ቀረጥ የተከፈለባቸው ከ2670 በላይ ተሽከርካሪዎች በአሁኑ ወቅት በጅቡቲ ወደብ ላይ እንዲቆዩ ተደርጓል። ይህ ያስከተለው ቀውስ ከሀገር ውስጥ ኢኮኖሚ ባለፈ በዜጎች ስነ ልቦና ላይ ከፍተኛ ጉዳት እያደረሰ ሲሆን በቅርቡም አንድ ተገልጋይ በመስሪያ ቤቱ አመራር ቸልተኝነትና ጉዳዩ መፍትሄ በማጣቱ ምክንያት ተስፋ በመቁረጥ ሕይወቱን ማጥፋቱ ተረጋግጧል። በጅቡቲ በረሃ ላይ ቆመው የሚገኙት እነዚህ ከባድ መኪኖች ከ250 ሚሊዮን ዶላር በላይ የሀገር ሀብት የፈሰሰባቸው ቢሆንም በአመራሩ ግትርነት ምክንያት ያለምንም አገልግሎት እየወደሙና በየቀኑ ለሚቆጠር ከፍተኛ የዲሜሬጅ ወጪ እየተዳረጉ እንደሚገኙ የደረሰን መረጃ ያሳያል። ከጉዳዩ በስተጀርባ ያለው አስከፊ እውነታ ደግሞ የአመራሮቹ የሙስና ጥያቄ መሆኑን ምንጮች ያጋልጣሉ። እነዚህን በጅቡቲ ወደብ ላይ ያሉ መኪኖች ወደ ሀገር ውስጥ ለማስገባትና የፈቃድ ደብዳቤ ለማግኘት ለእያንዳንዱ መኪና እስከ 1 ሚሊዮን ብር የሚደርስ የጉቦ ክፍያ እንደሚጠየቅ መረጃዎች ያመለክታሉ። ባለቤቶቹ ሚኒስትሩ ዶክተር አለሙ ስሜ ቢሮ ሄደው ሲማጸኑ ሳምንታት ቢያስቆጥሩም በየቀኑ የሚቀርበው የተገልጋዮች አቤቱታና ጩኸት እስካሁን ተገቢውን ምላሽ አላገኘም የሚሉት የመረጃ ምንጫችን ናቸው። ይህ በታማኝነት የመንግስት ሰራተኞች ጭምር እየተጋለጠ ያለው በደል በአስቸኳይ መፍትሄ ካልተበጀለት ቀሪዎቹ ባለሀብቶች ወደ ከፋ ድህነትና ተስፋ መቁረጥ ውስጥ እንደሚገቡ ስጋት ተፈጥሯል። በጠቅላይ ሚኒስትሩ የተሰጠውን አጠቃላይ አቅጣጫ ለግል መጠቀሚያ በማድረግ በህዝብና በሀገር ሀብት ላይ ቁማር እየተጫወቱ የሚገኙት አመራሮች ተጠያቂ እንዲሆኑና በጅቡቲ ታግተው ያሉት መኪኖችም በአስቸኳይ እንዲለቀቁ ግፊት እየተደረገ ይገኛል። በኢትዮጵያ የስንዴ ምርት ሪፖርት ላይ የቀረቡ ዓለም አቀፍ መረጃዎችና የመንግስት መግለጫዎች ልዩነት። ኢትዮጵያ በዘንድሮ የምርት ዘመን ያስመዘገበችውን የስንዴ ምርት ውጤት በተመለከተ በመንግስት የቀረበው ሪፖርትና ዓለም አቀፍ ተቋማት የሚያወጧቸው መረጃዎች ከፍተኛ ልዩነት እያሳዩ መሆኑን ኢትዮጵያ ቼክ ያከናወነው የሐቅ ማረጋገጥ ወይም ፋክት ቼክ አመልክቷል። ሰሞኑን ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ አካባቢ የሚገኝ የስንዴ ማሳን በጎበኙበት ወቅት ሀገሪቱ በዚህ የበጀት ዓመት ከ330 ሚሊዮን ኩንታል ወይም ከ33 ሚሊዮን ሜትሪክ ቶን በላይ ስንዴ ማምረት መቻሏን ገልጸው ይህም ኢትዮጵያን በአፍሪካ ቀዳሚዋ ስንዴ አምራች ሀገር እንደሚያደርጋት መናገራቸው የሚታወስ ቢሆንም ይህ አሃዝ ግን ከተለያዩ ዓለም አቀፍ የግብርናና የኢኮኖሚ መረጃ ተንታኝ ተቋማት ሪፖርቶች ጋር ሲነጻጸር እጅግ ሰፊ ልዩነት ይታይበታል። የአሜሪካ የእርሻ ዲፓርትመንት የውጭ ጉዳይ አገልግሎት USDA FAS እንደ ኤሮፓያን አቆጣጠር ኤፕሪል 2024 እና በሜይ 2025 ባወጣቸው ተከታታይ ሪፖርቶች መሰረት የኢትዮጵያ ዓመታዊ የስንዴ ምርት በ6.5 ሚሊዮን ሜትሪክ ቶን አካባቢ እንደሚገኝ የተገመተ ሲሆን ይህም በመንግስት ከተጠቀሰው 33 ሚሊዮን ሜትሪክ ቶን ጋር ሲነጻጸር በ5 እጥፍ ገደማ ያነሰ ሆኖ ተገኝቷል። ምንም እንኳን ተቋሙ በኢትዮጵያ የመስኖ ስንዴ ልማትና የክላስተር ግብርና ምርታማነት እየጨመረ መሆኑን ቢገልጽም የሳተላይት ምስሎችንና የመሬት ላይ መረጃዎችን መሰረት ያደረጉ የUSDA ትንታኔዎች ግን በኢትዮጵያ ለእርሻ የዋለው መሬት ስፋትና የተገኘው ምርት መጠን መንግስት እንደሚለው በ4 እጥፍ አድጓል የሚለውን መረጃ እንደማያረጋግጡ ኢትዮጵያ ቼክ ባጠናቀረው መረጃ አመልክቷል። በተመሳሳይ እንደ ዓለም የምግብና የግብርና ድርጅት ወይም ፋኦ ያሉ ተቋማት መረጃዎችም የኢትዮጵያ ምርት ከ7 ሚሊዮን ሜትሪክ ቶን በላይ እንደማያደርሱት የተገለጠ ሲሆን ኢትዮጵያ ግብፅን በ3 እጥፍ በመብለጥ ከአፍሪካ አንደኛ ሆናለች የሚለውን መግለጫ በተመለከተም ዓለም አቀፍ የንግድና የግብርና መረጃዎች በፍጹም የተለየ ምስል ያሳያሉ።
የዩኤስዲኤ እና የኢንዴክስ ቦክስ የ2024-2025 ሪፖርቶች እንደሚያሳዩት ግብፅ ከ9.2 እስከ 9.7 ሚሊዮን ሜትሪክ ቶን ዓመታዊ ምርት አሁንም ከአፍሪካ ቀዳሚነቱን እንደያዘች ሲሆን ኢትዮጵያ በ6.5 ሚሊዮን ሜትሪክ ቶን ምርቷ ከግብፅ ቀጥላ በሁለተኛ ደረጃ ላይ ትገኛለች። መንግስት ኢትዮጵያ ስንዴ ወደ ውጭ መላክ ጀምራለች ቢልም እንደ ኦሲኢ ያሉ ዓለም አቀፍ የንግድ መረጃዎች ግን ኢትዮጵያ አሁንም ከፍተኛ መጠን ያለው ስንዴ ከውጭ እንደምታስገባ የሚያሳዩ ሲሆን ለዚህ ማሳያ የሚሆነው እንደ አውሮፓውያን አቆጣጠር በ2004 እና በ2005 መጀመሪያ ላይ ኢትዮጵያ ከኬንያ፣ ሮማኒያ እና ቱርክ በበርካታ ሚሊዮን የሚቆጠር ዶላር የሚያወጣ ስንዴ መግዛቷን ነው። በተቃራኒው ወደ ውጭ የተላከው የምርት መጠን እጅግ ዝቅተኛ መሆኑ ተመዝግቧል። በተባበሩት መንግስታት የልማት ፕሮግራም ወይም UNDP እና በዓለም ባንክ የወጡ ሪፖርቶችም በሀገር ውስጥ ገበያ ላይ የታየው የስንዴ ሀብት በአንድ ዓመት ውስጥ የ28 በመቶ ጭማሪ ማሳየቱና በምግብ እርዳታ ላይ የሚገኙ ዜጎች ቁጥር አለመቀነሱ ሀገሪቱ ትርፍ ምርት አምርታለች ከሚለው መግለጫ ጋር የሚጋጩ ተጨባጭ እውነታዎች መሆናቸውን ይጠቁማሉ። በአጠቃላይ በጠቅላይ ሚኒስትሩ የቀረበው የ33 ሚሊዮን ሜትሪክ ቶን የምርት ሪፖርት ከገለልተኛ ዓለም አቀፍ ተቋማት ግምቶች ጋር እጅግ ሰፊ ልዩነት ያለው ሲሆን የሀገሪቱ የገቢ ንግድ መረጃና የገበያ ዋጋም የቀረበውን ትርፍ ምርት መግለጫ እንደማያረጋግጡ ኢትዮጵያ ቼክ ያወጣው መረጃ ያመለክታል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና የድምፅ አርትዖት ስራዎችን በማቀናበር ኢዮኤል ስቡህ አብረናችሁ ቆይተናል። ሰላም።